ቀደም ባለው ጊዜ በአገራችን የተለያዩ ኃላፊነቶች ላይ ሆነው የሚነበብ አስተዋጽኦ ያበረከቱና የሀገር ባለሙያ የነበሩት ያኔ በኢጣሊያ ቅኝ ስር በነበረችው ኤርትራ አዲቀይ በተባለች ቦታ ሰኔ 23 ቀን 1892 ዓመተ ምህረት ተወልደው ከ47 ዓመት በኋላ በተወለዱበት ቀን ሰኔ 23 ቀን 1939 ዓመተ ምህረት አዲስ አበባ ቅድስት ሥላሴ ቤተክርስቲያን አስከሬናቸው ያረፈው ከኖሩበት የዕድሜ ዘመን የበለጠ ሥራ ለሀገራቸው ለኢትዮጵያ የሰሩትን ክቡር አምባሳደር ብላቴንጌታ ሎሬንሶ ታዛዝን ዛሬ እንዲናስባቸዋለን። ክቡር አምባሳደር ብላቴንጌታ ሎሬንሶ ታዛዝ ያኔ የኢጣሊያ ኮሎኒ በነበረችው ኤርትራ ክፍለ ሀገር በአካለ ጉዛይ አውራጃ አዲቀይ በተባለ ስፍራ ሰኔ 23 ቀን 1892 ዓመተ ምህረት ነበር የተወለዱት። ለትምህርት ሲደርሱም አዲውግሪ መምህር ደስታ በሚባሉ የእጁ ረይሉ ሰው ዘንድ ትምህርታቸውን ከተከታተሉ በኋላ በኢጣሊያ የካቶሊክ ትምህርት ቤቶች ገብተው ተምረዋል። ከመምህሮቻቸው መካከል አባ ዮሴፍና አባ ፍራንሷን ያስታውሱ ነበር። የመጀመሪያ ትምህርታቸውን አስመራና ከረኑስ ከተከታተሉ በኋላ የሥራ ሕይወታቸውን ገና በለጋ ዕድሜያቸው በኢጣሊያ የቅኝ ግዛት አስተዳደር ውስጥ ይጀምራሉ። ሎሬንሶ ታዛዝ ዕድሜያቸው ገና ለጋ ቢሆንም እጅግ በጣም የተባ አእምሮ የነበራቸውና ሥራ ወዳድ ትጉ ሠራተኛ በመሆናቸው በአጭር ጊዜ ውስጥ የቅኝ ግዛቱ የኢጣሊያ የአስመራ አስተዳዳሪ ጸሐፊ ለመሆን በቁ። ይህ የሥራ ደረጃ በዚያን ወቅት በኢጣሊያ ቅኝ ግዛቷ ኤርትራ አንድ የሀገሩ ተወላጅ ሊደርስበት ከሚችለው የኃላፊነት ሥልጣን እጅግ በጣም ከፍተኛው ነበር። ሎሬንሶ ታዛዝ የአስመራ አስተዳዳሪ ጸሐፊ ለመሆን ቢበቁም ቅኝ ተገዥነታቸውን አምነው የተቀበሉ ሰው አልነበሩም። የሀገር ተወላጅ ሊያገኘው ከሚችለው በጣም ከፍ ያለውን የኃላፊነት ደረጃ ይዘው ነገር ግን ቅኝ ተገዥነታቸው እንደ ግር እሳት ይፈጃቸው የነበረው ሎሬንሶ ታዛዝ በአንድ ወቅት አንድ ሰነድ በእጃቸው ይገባል። ይህም ሰነድ ኢጣሊያ በኤርትራ ቅኝ ገዥነቷ ብቻ ተወስና መቅረት ስለሌለባት መላውን የኢትዮጵያን ግዛት ወራ ለመያዝ ያሰናዳችው የዘመቻ ዕቅድና ስትራቴጂ ያለበት ነበር። ዘረቅኝ አገዛዝ የሆነ ስሜትና አስተሳሰብ የነበራቸው ሎሬንሶ ይህን ተመልክተው ልባቸው አርፎ መቀመጥ አልቻለም። ይህን መላው ኢትዮጵያን ለመያዝ በየትና በየት በኩል በምን ያህል ኃይል መዘመት እንዳለበት የሚያሳየውን ወታደራዊ ምስጢር ሰነድ ከተቀመጠበት የብረት ሳጥን አውጥተው በመገልበጥ በጊዜው በቅኝ ግዛት ኤርትራ የኢትዮጵያ ቆንስል ለነበሩት ለደጃች ነሲቡ ዛማኔል እንደሰጧቸው ይነገራል። ደጃዝማቹም ሎሬንሶ ወደ አዲስ አበባ ቢሄዱ እንደሚሻል እንደመከሯቸውና በኋላ ላይ የገንዘብ ድጋፍም አድርገውላቸዋል ይባላል። ሎሬንሶ ታዛዝ ቅኝ ግዛት ኤርትራ ለቀው ተጠቃለው ወደ አዲስ አበባ ጓዝ ያነሱት ራስ ተፈሪን በየመን ኤደን ውስጥ ካገኙ አንድ ዓመት በኋላ መሆኑ ነው። አዲስ አበባ ገብተው ራስ ተፈሪ ዘንድ ቀርበው እጅ ሲነሱ ኤደን ላይ ያገኟቸውና የኢጣሊያን ወታደራዊ ምስጢር ለኢትዮጵያ ማጋለጣቸውን የተረዱት አልጋ ወራሽ ተፈሪ መኮንን በደስታ ነበር የተቀበሏቸው። ያደረግከው ሥራ ትንሽ አይደለም፣ ኢትዮጵያ ትክፈልህ ካሏቸው በኋላ አሁን ምን እንድናደርግልህ ትሻለህ ቢሏቸው ሎሬንሶ ታዛዝ እኔ አሁንም ጠይቀው ትምህርቴን ተምሬ ሀገሬን ኢትዮጵያን ማገልገል ነው ብለው ይመልሳሉ። ራስ ተፈሪም በአጭር ጊዜ ውስጥ ሁሉም ነገር እንዲከናወን አስደርገው ሎሬንሶ ታዛዝ ከሌሎች ዕድል ያገኙ ኢትዮጵያውያን ጋር ወደ ውጭ ሀገር ሄደው እንዲማሩ ላኳቸው። ያን ጊዜ ነው ሎሬንሶ ታዛዝ ወደ ፈረንሳይ ሀገር ሄደው በሞንፔሊየር ዩኒቨርሲቲ ውስጥ ትምህርታቸውን የጀመሩት። ብላቴንጌታ ሎሬንሶ መብራቱ ታዛዝ 1923 ዓመተ ምህረት በሞንፔሊየር ዩኒቨርሲቲ የሕግ ዶክተራ ተቀበሉ። በ1927 ዓመተ ምህረት በወልወል ወሰን ክልልና ግጭት መልእክተኛ ሆነው ተከራከሩ። በ1927 ዓመተ ምህረት በልዩ ለቆመው ፍርድ ቤት ፕሬዝዳንት ተሾሙ። በ1928 ዓመተ ምህረት ከኢጣሊያኖች ጋር በተደረገው ጦርነት ንጉሠ ነገሥቱን ተከትለው ዘመቱ። ተከትለውም ወደ ሎንዶን ሄዱ።
በ1928 ዓመተ ምህረት እስከ 1930 ዓመተ ምህረት የግርማዊነታቸው ዋና መልእክተኛ ሆነው ወደ ጄኔቭ ከመንግስታት ማህበር እየተመላለሱ በጋለ የሀገር ፍቅር መንፈስ ተሟገቱ። በ1931 ዓመተ ምህረት የኢትዮጵያን ጠላት በወረራት ዘመን በአርማጮ በረሃና በጎጃም እየተዘዋወሩ የአርበኞችን መንፈስ አበረታቱ። በ1932 ዓመተ ምህረት የግርማዊነታቸውን ተከትለው ወደ ካርቱም መጡ። ከዚያም ወደ ኬንያ ሄደው ስደተኞችን ለጦር እንዲዘጋጁ አነቃቁ። በ1923 ዓመተ ምህረት ወደ አዲስ አበባና ወደ ሐረር በአየር እየበረሩ መጥተው የኢትዮጵያን ትንሣኤና የግርማዊነታቸውን በድል አድራጊነት መምጣት አበሰሩ። በ1933 ዓመተ ምህረት ብላቴን ጌታ ተብለው የውጭ ጉዳይ ሚኒስትር ተሾሙ። በ1934 ዓመተ ምህረት የፖስታ ቴቴ ሚኒስትር ተባሉ። በ1935 ዓመተ ምህረት የሕግ መወሰኛ ፕሬዝዳንት ተሾሙ። በ1936 ዓመተ ምህረት በሶቪየት መንግስት የግርማዊ ቀዳማዊ ኃይለ ሥላሴ ንጉሠ ነገሥት ዘኢትዮጵያ ልዩ መልእክተኛና ባለሙሉ ስልጣን ሚኒስትር ተሾመው ወደ ሞስኮ ከተማ ተላኩ። ክቡር አምባሳደር ብላቴን ጌታ ሎሬንዞ ታዛዝ እጅግ ሀገር ወዳድ ቅንና ታታሪ ሰራተኛ የነበሩና ታላቅ ምሁራዊ ችሎታ የነበራቸው ሰው ቢሆኑም አንድ መስሪያ ቤት ረክተው እንዲሰሩ ባለመደረጋቸው ለሀገራቸው ከሰሩት እጥፍ ጊዜ የበለጠ ነገር ሊሰሩ ይችሉ ነበር በማለት የሚቆጩ ምሁራን እንደሚናገሩት የሆነበት ምክንያት በጽህፈት ሚኒስትሩ ለጊዮርጊስ ወልደ ዮሐንስ አለመወደዳቸውን እንደ ምክንያት ይጠቅሳሉ። ክቡር ብላቴን ጌታ ሎሬንዞ ታዛዝ መጀመሪያ ከወረራው በፊት ወይዘሮ ስንዱ ገብሩን አግብተው የነበረ ሲሆን ከነጻነት በኋላ ከልዑል ራስ እምሩ ልጅ ከወይዘሮ የምስራች እምሩ ጋር ተጋብተው አንዲት ሴት ልጅ አፍርተዋል። የልጃቸውም ስም ወይዘሪት ይሰኛል። ወይዘሪት ሎሬንዞ ታዛዝ። ክቡር አምባሳደር ሎሬንዞ መብራቱ ታዛዝ ጥቅምት 21 ቀን 1936 ዓመተ ምህረት በሶቪየት ህብረት የኢትዮጵያ ልዩ መልእክተኛና ባለሙሉ ስልጣን አምባሳደር ሆነው ተሹሞ ሲያገለግሉ ከቆዩ በኋላ በመሃሉ ማለትም ለፓሪሱ የሰላም ጉባኤ የመልእክተኞች ቡድን አባል እንዲሆኑ ግንቦት 5 ቀን 1938 ዓመተ ምህረት ወደ አዲስ አበባ ተጠሩ። በ1939 መስከረም ወር ወደ ፓሪስ ከመልእክተኞች ቡድን ጋር በመሄድ በጉባኤው ሲሳተፉ ቆይተዋል። እዚያም በቆዩበት ጊዜ ብዙ ጊዜ እየታመሙ ሕክምና ይወስዱ ነበር። ጉባኤውን ፈጽመው በዚያው ዓመት ህዳር ወር አዲስ አበባ ተመለሱ። እንዲሁ እየታመሙና እየተነሱ ጥቂት ጊዜ ከቆዩ በኋላ ግንቦት 24 ቀን 1939 የአምባሳደር ስራቸውን ለመቀጠል ወደ ሩሲያ ለመሄድ ይነሳሉ። ወደ ሩሲያ በመጓዝ ላይ ያሉ ስዊድን ስቶክሆልም ሲደርሱ በጠና ይታመሙና ሆስፒታል ገብተው ኦፕራሲዮን አድርገው ጥቂት ቀናት ተኝተው ሰኔ 15 ቀን 1939 ዓ.ም ከዚህ ዓለም በሞት ይለያሉ። የክቡር ብላቴን ጌታ ሎሬንዞ ዜና እረፍት ሰኔ 20 ቀን አዲስ አበባ በመሰማቱ ታላቅ ሐዘን ሆነ። ዜና እረፍቱ እንደተሰማም ግርማዊ ንጉሠ ነገሥት ቀዳማዊ ኃይለ ሥላሴ፣ ልዑል አልጋ ወራሽ አስፋ ወሰን፣ ልዕልት ተናኘ ወርቅ፣ ልዑል ራስ ካሳ፣ ልዑል ራስ ስዩም፣ ክቡር ቢትወደድ መኮንን ጠቅላይ ሚኒስትርና ክቡራን ሚኒስትሮች፣ የመንግስት ሰራተኞችና የውጭ ሀገር የዲፕሎማቲክ እንደራሴዎች፣ በከተማ የሚኖሩ ታላላቅ ሰዎች በሙሉ በመኖሪያ ቤታቸው ሄደው ክብርት ባለቤታቸው ከወይዘሮ የምስራች እምሩና ከቤተ ዘመዶቻቸው ጋር ሐዘናቸውን ተካፈሉ። የክቡር ብላቴን ጌታ ሎሬንዞ አስከሬን ሰኔ 23 ቀን በ5 ሰዓት በልዩ አውሮፕላን አዲስ አበባ ሲገባ ልዑላን መሳፍንት፣ ክቡራን መኳንንትና ሚኒስትሮች በሙሉ የመንግስት ሰራተኞች፣ በከተማ ነዋሪ የሆኑ ታላላቅ ሰዎች፣ አድናቂዎቻቸውና ወዳጅ ዘመዶቻቸው አቀባበል ታደረጉለት። የብላቴን ጌታ ሎሬንዞ አስከሬን ከአውሮፕላን ማረፊያ ወደ መኖሪያ ቤታቸው ታጅቦ ከሄደ በኋላ አርፎ የፍትሐቱ ጸሎት ተደርጎ እንደዚያው እንደታጀበ ወደ መንበረ ጽባዖት ቅድስት ሥላሴ ቤተክርስቲያን ተጉዞ ልክ የተወለዱበት ዕለት ሰኔ 23 ቀን የቀብር ስነ ስርዓታቸው ተፈጸመ። በቀብሩ ስነ ስርዓት ወቅት ንጉሠ ነገሥቱ ልጄን ብለው ምርር ብለው እንዳለቀሱ የነበሩ ይመሰክራሉ። በዚህን ጊዜ በወቅቱ ጠቅላይ ሚኒስትር የነበሩት ክቡር ቢትወደድ መኮንን እንዳልካቸው ያደረጉት ንግግር ያን ጊዜ በታተመ መጽሔት ላይ ወጥቶ ተመልክተነዋል። ቀጥለን እናድምጠው። ወንድማችን ብላቴን ጌታ ሎሬንዞ መሬት ነህና ወደ መሬት ትመለሳለህ የሚለውን በአዳም ልጆች ላይ የተነገረውን አዋጅ የምትፈጽምባት ይህችን ዕለት ለማክበር ወንድሞችና ወዳጆችህ ከግርማዊ ንጉሠ ነገሥት ጋር በዙሪያ ተሰብስበናል። አንተ የተፈጥሮ ሕግ ለመፈጸም ስትሄድ በመካከላችን ትተኸው በምታልፈው ባዶ ስፍራ ስምህና ታሪክህ ይተካሉ። የሕፃንነትህ ወራት ትምህርት በመፈለግና ዕውቀት በመሰብሰብ አሳለፍክ።
ይህም በትጋትህ ያጠራቀምከው ጥበብ እንደ ፋና ያበራ ለከፍተኛ ዕድል የታጨ መሆንህን አሳየህ። የተወለድክባትን አገር ታሪክ ካጠና በኋላ ለባህር ተጨቁኖ መኖርን መታገስ ስላልቻልክ ከኤርትራ ወደ መሃል ኢትዮጵያ መጥተህ በእናትህ ጉያ ገባህ። እዚህም እንደመጣህ ሀገርህን በበለጠ አኳኋን ለማገልገል የምትችልበትን ዕውቀት እንድታገኝ ግርማዊ ንጉሠ ነገሥታችን ወደ ፈረንሳይ አገር ለትምህርት ከሰደዱ በኋላ ማን መሆንህን የሚያሳውቀውን የሕግ ሊቅነት የምስክር ወረቀት ተቀብለህ መጣህ። ከዚያን ጊዜ ጀምሮ የአገልግሎትን ዘመን ስንቆጥረው ልክ 16 ዓመት ይሆናል። በእነዚህም ዓመቶች ባደረግከው አገልግሎት ለንጉሠ ነገሥትህና ለአገርህ የነበረህ ጥልቅ የሆነ ታማኝነት አንድ ጊዜም አልበረደም። ያተረፍከው የአገልግሎት ፍሬ የሚያኮራ ነው። ይልቁንም ኢትዮጵያ በጨካኝ ጠላታችን በተወረረች ጊዜ ከግርማዊ ንጉሠ ነገሥት ጋር ሆነህ የፖለቲካ ትግል ለመቀጠል በዓለም ማኅበር ፊት የግርማዊነታቸው መልእክተኛ ሆነህ አስጊ ከነበረው ጠላት ጋር ተቋቋምህ። በስደት በነበርክበት አገር የግርማዊ ንጉሠ ነገሥታችን ሐሳብና ድካም ተካፋይ ሆነህ አስፈላጊ በሆነበት እየተላክ የሠራኸው ሥራ እጅግ ብዙ ነው። ከሕግ አዋቂነትህና አገልግሎትህ ጋር ከፍ ያለ የጀግንነት ሙያና ታሪክ ያለህ ስለሆንክ የሚገባህን ፈጽመሃል። እንደ ንብ ጠላትን በያለበት ከበው የሚያስጨንቁት የታመኑ አርበኞች ካውራቸው የሚገናኙበት ጎዳና ለማስፋፋት በጎጃምና በአርማጭሆ በረሃ እየተዘዋወርክ ያደረግከው ተጋድሎን ታሪክ አይዘነጋውም። አንተ አይደለህምን በዚያን በጨለማ ጊዜ የንጉሠ ነገሥታችንን የምሥራችና የትንሣኤ ዜና ያሰማህ? እነዚህን ሥራዎችን ሁሉ ያላንዳች ትምክህት በትሕትና ሰውነትህን በመሰዋት ፈጸምህ። ወዳጃችን ብላቴን ጌታ ሎሬንዞ ሆይ ለንጉሠ ነገሥትህ ከመታመንና ለአገርህ ከማገልገል በቀር ሌላ የግል ደስታ የማታቅ ያንኑ ተግባርህን ለመፈጸም በመንገድ ሳለህ ሞት አሸንፎህ ከእኛ ስትለይ የሚሰማን ሐዘን ወሰን የለውም። ሐዘን ቅስሟን ለሰበራት ባለቤትህና ለዘመዶችህ ለእኛም በጥልቅ ለምናዝንልህ ወዳጆችህ የተዘረዘረው የሕይወት ታሪክህ አጽናኝ እንዲሆን አምናለሁ። በአንተ መለየት ዛሬ የደረሰው ሐዘን ጉዳቱ ለመላ ኢትዮጵያና ለንጉሠ ነገሥትህ መሆኑ ሲሰማን በምትወዳት አገርህ መሬት ሥጋህ እንዳረፈች እንዲሁም ነፍስህ በመንግሥተ ሰማያት ትረፍ እያል እንሰናበታለን። ታሲሳ ኤባ የተባሉ የወለጋ ሰው ብላቴን ጌታ ሎሬንሶ ሲሞቱ ይህን ግጥም ጽፈው ሰኔ 4 ቀን 1948 በጋዜጣ አስነብበዋል። አልሞተም አለ በልባችን ብላታ ሎሬንሶ ትልቁ በጥበብ ያደገ መሠረተ ሊቁ ብላቴን ሎሬንሶ ታላቅ ባለሙያ በቅሎ የተገኘ ከጥበብ ገበያ የኢትዮጵያ ታማኝ የጠቅላ አሽከር የፍርዱ መሐንዲስ የሕጉ ዶክተር ምን ቸገረህ ነበር ለአገርህ ብትኖር? የጋዜጦች ወዳጅ የታሪክ አፍቃሪ እንግዳ ተቀባይ ሕዝብ አስተናባሪ የፖስታው ሚኒስትር የሕግ አማካሪ የወሰን ጠባቂ የጄኔቭ ተሟጋች የአርበኞች አብሳሪ የነጻነት ጎትጓች የኤርትራ አበባ የኢትዮጵያ ፍሬ የአዲስ ዘመን ጋሻ የፍትህ ገበሬ ብላቴን ሎሬንሶ የደረሰ ዛሬ ባለሙሉ ስልጣን የንጉሥ መልእክተኛ ታከተው መሰለኝ ተሸፋፍኖተኛ በመከራው ዘመን ንጉሡን የረዳ ሐውልት ይገባዋል በነጻነት ሜዳ
ላቡን አንጠፍጥፎ አጥንቱን ከስክሶ ሰርቷል ለነጻነት ሰውነቱን ክሶ። ብላቴን ሎሬንሶን ሞተ ያለው ማን ነው? መታሰቢያ ሰርቶ በየልባችን ነው። እውነትም ሎሬንሶ ብልህ ነው ጠቢብ፣ ወጪ እንዳይበዛበት ለእንጨትና ግንብ፣ ቤትም እንዳይሰራ በብዙ ገንዘብ መኖሪያ አደረገ የሰዎችን ልብ። ለቤተሰቡና ይብላኝ ለወዳጅ፣ እሱ ግን አልሞተም ረፍቱ ነው እንጂ። ከሐዘን እንጽና አይፍሰስ እንባችን፣ አልሞተም ሎሬንሶ አለ በልባችን። ታሲሳ ኤባ ወለጋ